ህዝቡ ድንብርብር ላይ ነበር። የሚያመልጥ ሰው በድሮን ይመታ ነበረ። ሰው መንገድ ላይ ለመቅበር ምናምን አይሞክርም። በቃ በህይወቴ ይሄ ጦርነት እንደዚህ ነው ምናምን ብዬ እንዳስብ ያደረገኝ ሰዓት ነበረ እና አስታውሳለሁ። ከሆስፒታል ተመልሳ በሁለተኛው ቀን ቤት ቀየርን እና ቤት ቀይረን በአምስተኛው ቀን ያረፈችው 21 ቀን ማለት ነው አስታውሳለሁ። 4-5 ሰው ይሆኑና ትላልቅ ሰዎች ሽማግሌ ተብለው ነው የሆነ በጋሪ ምናምን ሰው ሄደው የሚቀበር የነበረው። ወጣት አይወጣም። ከዛ በቃ ያልኩኝ ምናምን አስታውሳለሁ። በቃ በባዶ እግሬ ነጠላ ምናምን ብቻ አለበስኩም። እንደሚቀብር ሰውኛ አልሄድኩም ምናምን ነበረ። 100 ሺህ ከተላከልህ እነሱ 60 ሺህ ብር ይቆርጡብሃል። ለአንተ 40 ሺህ ብር ነው የሚደርስ ሐዋላ ማለት ነው። ርቄ ሳልሄድ ሆስፒታል ውስጥ እግራቸው ተቆርጦ በጣም እያለቀሱ ምናምን በቃ ግደሉኝ፣ የሆነ የሚገል መድኃኒት ስጡኝ የሚሉ ልጆች ነበሩ። የሚያስፈልጋት አንድና አንድ ኦክሲጅን ብቻ ነው። አየህ ግን ቀስቲል ሰላም ካልሆነ እሱንም አታገኘውም። ሰላም ጤና ይስጥልን ውድ የዶቃ ፖድካስት ተከታታዮቻችን እንደምን ሰንብታችኋል? በዛሬው ዕለት ደግሞ ሌላ እንግዳ ይዘንላችሁ መተናል። ቤተልሔም አባይ ትሰኛለች። ቤተልሔም አባይ የመጣችው ከትግራይ አካባቢ ነው። ትግራይ አካባቢ ላይ ይሄ ከጦርነቱ ጋር በተያያዘ ምን ያህል ወጣቶች ከህልማቸው ጋር እንደተቆራረጡ፣ ምን ያህል ልጆች ብዙ ሌላው አካባቢ ሌላው ኢትዮጵያ ላይ እንዳሉት ወጣቶች ማድረግ መድረስ ምናምን ከነበረባቸው ነገር ምን ያህል እንደተጎተቱ አንዳንድ ነገሮችን ትነግረናለች። ከዚህም ጋር ተያይዞ እንደ ዶቃ ፖድካስትም ምን ያህል ጦርነት ሀገራችንን ዋጋ እንዳስከፈላት፣ ከዚህ በኋላ ካለፈው ህመማችን ተምረን ለወደፊቱ ምን ማድረግ አለብን የሚለውን በተወሰነ መልኩ ለማየት እንሞክራለን። አብራችሁን ሆኑ። ቤተልሔም እንኳን በሰላም መጣሽ። እንኳን ደህና ቆየኝ። እንዴት ነሽ? እግዚአብሔር ይመስገን። እስቲ ቤተልሔም ሁለት ስምም እንዳለሽ ስትነግሪኝ ነበረ። ማንና ማን ነው? አዎ ያው አባቴ ትዕግስት ነው የሚለኝ። ሞሬ ትምህርት ቤት ስሜም ትዕግስት ነው። ቤተልሔም ደግሞ ያው በጣም ብሶ መቀኝ በዛ ነው። እናቴ ወጣችልኝ ሰውና ቤቲ ማለት ይችላል። እሺ ቤቲ እንኳን በሰላም መጣሽ። የት አካባቢ ነበርሽ? እንትኑንም በደንብ ለማየት እንዲመች ከማን ጋር እየተጫወትን እንዳለ ከጦርነቱ ጋር በተያያዘ ያሳለፍሻቸውን ጊዜ ለማየትም እንዲመች ስንት ዓመትሽ ነው? የት አካባቢ ተወለድሽ? ከዛ በኋላ ያሉትን ነገሮች አጫዎች። ኦኬ ተወልጄ ያደግኩት አለማጣ ነው። ራያ አለማጣ ውስጥ ማለት ነው። 3 ዓመት ደግሞ አካውንቲንግ ወልዲያ ተምሬያለሁ። እድሜ 23 ነው። እና በጣም በጦርነቱ ጊዜ ስንት ዓመትሽ ነበር? አሁን ነው 23 አይደል? 23 ነው። አይ ዶንት ኖ ብቻ የዛሬ 23 ዓመት ነበረ። 20 ዓመቴ ነበረ። 20 ዓመትሽ 19 ምናምን አካባቢ 19 ዓመቴ ነበረ። ያኔ ኮሌጅ ተማሪ ነበርኩ። ጨርሼ ነው ጦርነቱ። ከዛም በፊት ነበረ ጦርነት ምናምን፣ ግን እኔ ሞር በጣም የተጀመረበት ታይም 2014 ምናምን አካባቢ ነበርና ወልዲያ ነበርኩ። ዲፕሎማ ነበር የተማርኩት ኮሌጅ እና ጨርሼ ዲግሪ ለመማር ነበረ እዛ የቆየሁት ማለት ነው። እና እዛ በተቀመጥኩበት ታይም ጦርነት ይጀመራል ምናምን የተባለ የትግራይ ጦር ደግሞ ወደ ወልዲያ እየመጣ ነበር ማለት ነው። ከዛ አክስቴ አዲስ አበባ ነበረች፣ መጣች ወደ እኔ ወልዲያ ማለት ነው። እኔ ብቻዬን ነበርኩኝ። ማዘርና የ12 ዓመት ወንድሜ ነበረ አለማጣ ነበሩ እና ቃል ገብታልን ነበረ ወደ አዲስ አበባ እንደምትወስደን ምናምን ማለት ነው። እና ሰው እየሸሼ ነበር። እሷ ወደ እኔ መጣች ሪስክ ወስዳ ምናምን። ከዛ መጣች። ጦርነቱ ወዲያው ኔትወርክ ተዘጋ። እሷ በመጣች በ3ኛ ቀኑ ማለት ነው ኔትወርክ ተዘጋ ምናምን። በቃ ህልም ነው ይመስል የነበረው ነገር ምናምን አጠብቀው። ከዛ የትግራይ ኃይሎች ገቡ ምናምን። በጣም ያስፈራ ነበረ ሞመንቱ ምናምን። ሰው ይሸሻል ምናምን ነገር። ከዛ ያው እኛ ደግሞ ሰው ከትግራይ ነው ወደ አዲስ አበባ የሚሸሸው ነው ወይስ እንዴት? አይ ቲንክ ከትግራይ እንዳለን ወልዲያ ነው የነበርኩት በሰዓቱ። ግን ወልዲያ የነበረ ሰው ያው ይፈራ ነበረ። በሰዓቱ የሚወራው ነገር ጥሩ አልነበረ ምናምን እና ሽሽት ላይ ነበረ በሰዓቱ ማለት ነው። እና ያው አክስቴ መጣች ያልኩ ያን ሪስክ ወስዳ መምጣቷን ልነግር ፈልጌ ነው። ሰው እየሸሸ ከጦር እያመለጠ በነበረበት ታይም ያው እኔም ብቻዬን ነበርኩ እዛ። ማንም ሊያስጠጋ አይችልም በዛን ታይም። ከባድ ነው ምናምን ነገር። እኔ ተከራይቼ ነበር መማረው ኮሌጅ ምናምን። እና መጣች እሷ። ከዛ እናቴና የ12 ዓመት ወንድሜ ነበሩ አለማጣ። እና ብር የለም
ምንም አይነት ባንክ አይገባም፣ ምግብ የለም ምናምን እና ብር ይዛ ነው የመጣችው እሷ ከአዲስ አበባ ስትመጣ። ምክንያቱም ጥሬ ብር ማምጣት አለባት። የሆነ የሚያስፈልግ ምግብ ምናምን ይዛ ነው የመጣችው። ከዛ በሳምንቱ ምናምን ነገሮች ሲረጋጉ ወጥተን መኪና መፈለግ ጀመረ። መኪና ስለ ፈርተው የሸሹ ሰዎች ከቆቦ ምናምን የመጡ ሰዎች እንደ አዲስ ይወስዷቸው ነበረ በፓትሮል ምናምን ነገር ማለት ነው ወደ ሀገራቸው ምናምን። ከዛ በሳምንቱ ምናምን ወጣን ፍለጋ ማለት ነው መኪና። ከዛም በኋላ አገኘን ግን ስቲል አግኝተን ያኔ ትራንስፖርት 250 ብር ነበረ። ከየት ወዴት? ከወልዲያ አላማጣ የዛሬ 3 ዓመት 250 ብር ምናምን ነበረ። ከዛ ከፍለን ነው 2000 ምናምን ላይና ለሷ 2000 ምናምን ከፍለን ሄድ ነው ወደ አላማጣ። ምክንያቱም ነዳጅ የለም ምናምን ነገር አሉን ማለት ነው። ከዛ ያኔ ስንሄድ በቃ በህይወቴ ይሄ ጦርነት እንደዚህ ነው ምናምን ብዬ እንዳስብ ያደረገኝ ሰዓት ነበረ። ምን ገጠመሽ? ትኩስ ጦርነት ነበረ። ህዝቡ ድንብርብር ላይ ነበር። የሚያመልጥ ሰው በድሮን ይመታ ነበረ። ምክንያቱም በእግራቸው ነው የሚሸሹት ምናምን የነበረው ማለት ነው። እና በህይወቴ ለመጀመሪያ ታይም ነበረ እንትን ያየሁት የሞተ ሰው ምናምን ማለት አስፓልቱ ሙሉ እናይ ነበረ የሞተ ማለት ነው። በድሮን የተመታም ሰው ሊሆን ይችላል ብቻ ሳማን ግን ሙቶ ምናምን ያለ ምናምንና መፈጠሬን እንጣላ የሆንኩበት ሰዓት ነበር። በዛን ታይም በጣም ማለት ኦኬ ጦርነት እንደዚህ ነው ምናምን ብዬ ያሰብኩበት ሰዓት ማለት ነው። ከዛ ሄድን ለ3 ቀን ታመሜ ነበር። የሆነ ስትረስ ውስጥ ነበርኩ። ወደ ላይ ነበር ምናምን እንቅልፍ አልተኛ። ማክስቴም እንደዛ በጣም ያመን ነበር። ምክንያቱም በጣም ማለት ኖርማሊ ቃሬሳ እንደ ኖርማል ነው እና ደግሞ ጎብዬ ሮቢት ምናምን የነበረ ሰው እርግጠኛ ነኝ ይህን ሲያወራ ያውቁታል። ኦኬ እናንተ በመንገድ ስትሄዱ ነው መንገድ ላይ ነው ሬሳ አስታዩ የነበረው? ገጠር ቦታዎች ምናምን ነው። ለምሳሌ ጎብዬ ሮቢት ምናምን የነበሩ ትናንሽ ከተሞች ይህ የምልህ ወያኔ የገቡበት ሰዓት ወልዲያ የመጀመሪያ 2014 ምናምን አካባቢ ማለት ነው። እና በጣም ከባድ ጦርነት ነበረ ማለት በጣም ከባድ እና ትኩስ ነበረ ጦርነቱ። እኛ ደግሞ ለወንድሜና ለእናቴ መድረስ ነበረብን። የአንቺ ወንድምና እናት የት ነበሩ? አላማጣ ነበር። አላማጣ። እናንተ ከየት ነበር የተነሳችሁ? ከወልዲያ ወደ አላማጣ ስትሄዱ መንገድ ላይ ነው ማለት ነው? አዎ ትራንስፖርት የለም። በወታደሮች ነው ከፍለ በፓትሮል ምናምን የምትሄደው። የሚተባበሩትም ሰው አለ። ለምሳሌ ልጃዙ ምናምን የሚተባበሩትም አለ። ግን ያው አጋጣሚ እኛም አላማጣ ነበር ራቅ ያለ ነው ምናምን ከፍለን ነበር ሄድ ነው እና ከዛ ከባድ ነበረ ለእኔ። ሰው መንገድ ላይ ለመቅበር ምናምን አይሞክርም ነበረ? ይህን ልልህ ነው ማለት እዛ ጎቢ ሮቢት ያለ ሰው እርግጠኛ ነኝ ይህን ማውራውን ነገር ያውቁታል። እዛ ቦታ የነበረ በጣም በጦርነት ታይም ማለት ነው። እና ደጃፋቸው ላይ ኖርማሊ እንደዚህ አፈር ተዳፍኖ ድንጋይ የተላበሰ የመቃብር ቦታ ምናምን ነበር በጣም በብዛት። ከዚያ የሆነ ታይም ደግሞ ያው ድሮን ምናምን የሚጥል ስለነበረ አይ ቲንክ መቅበር አልቻሉም ምናምን አላውቅም። ግን መሬት ላይም አለ ገጠር ቦታ ይሄ እርሻ ምናምን ትልበት ቦታ ማለት ነው። እና ሰው ሞቶ የሚያነሳው ሰው የለም። ምክንያቱም በዛን ሰዓት የምታስበው ምንድነው ሰው እንዳልኩ ማምለጥ ላይ ነበረ። ሽሽት፣ ጦርነት፣ ረሃብ አለ። ጦርነት ሲመጣ ረሃብ አለ፣ ትራብ አለ፣ ትቸገራለ ምናምን ሰው ያመልጣል። ሰው ጦር ከኋላ ሲመጣ ከፊት ነው የሚሸሹት ምናምን ነገር እና አይ ቲንክ ከተማ ላይ ሮቢት ጎብዬ ምናምን ቦታዎች ላይ ነበረ እንዳልኩ በራቸው ላይ ነው የሚቀብሩት። በቃ ርቀው መሄድ አይችሉም፣ ድሮን ይጣላል ምናምን ነገር። ከዛ ውጭ ግን የእርሻ ቦታ ምናምን ብለን የምናስበው ይሄ እንዴት ነው? ለምሳሌ ራያ ውስጥ በዳርና በዳር እርሻ አለ፣ መሀል አስፓልት ምናምን ነገር ነው እና ታያለህ ዳርና ዳር ላይ ብቻ የሞተ ሰው ምናምን በቃ ብቻ በጣም የሚከብድ ነው ለማውራት ምናምን። እና ያኔ ልክ እንደዛ ብለን ሪስክ ወስደን ሄድን፣ ደረስን። አለማጣ የነበረው ነገር ደግሞ በጣም ያስጠላ ነበር። ምን ነበር ማለት አሁን አለማጣ ከሄድኩ ቆይቼ ነበረ ወደ አመት ምናምን ይሆነኛል። ጂሲ ነበርኩ ምናምን እና መንገድ ይዘጋብሻል አትምጪ ምናምን ባል ነበር። እና ያው የጎረቤት ሰው የሆነ ሰው ሞቶ እከሌ ስትል ታገኘዋለህ። ሞቶ እንዴ ሞተኩ ምን ሆኖ እንደዚህ ሆነ ወይ ለውጊያ ወጥቷል ወይ ድሮን መቶታል ምናምን ነገር ማለት ነው። ከዛ በቃ ስቲል በሰዓቱ ደግሞ ማዘራማት ነበር፣ የሳምባ አለርጂ አለባት። በጣም ስትረበሽ ስትጨናነቅ ምናምን መተንፈስ ያቅታታል ምናምንና እንደዛ በጣም ስትረስ ውስጥ ፎከስ ያደረኩት ማዘርጋ ነው። እሷም ታማ ነበረ። እኛ እስክንመጣ ድረስ ወንድሜ ነበር እየሰራ የሚያበላት። በሰዓቱ ምግብ አልነበረም እና በጣም ስፔሻል ምግብ ምናምን አለማጣ ውስጥ ሰሊጥና ተልባ ነበረ በጣም ማለት ነው። ምክንያቱም ሽንኩርት አይጠይቅም፣ ዘይት አይጠይቅም፣ ምንም አይነት የለውም። በቃ እንጀራ በሰሊጥ አድርገህ ትበላለህ እና
እንደዛ ነበር የሚበሉት ምናምን። ከዛ ያው እንዳልኩ እዛን ታይም ወልዲያ ነበርኩ። ከዛ አለማጣ ሄድኩ ማለት ነው። እናትሽን ስታገኛት እንዴት ነበር ሁኔታው? በጣም ታማ ነበር ስለ በቃ እሷ የሚያስፈልጋት በሰዓቱ ኦክሲጅን ነው የነበረው። ኦክሲጅን ደግሞ ማግኘት አትችልም። ሆስፒታል አልነበረም፣ አቅርቦት አልነበረም። ሲሊንደር ነው የነበረው መብራት ስላልነበረ። ሲሊንደር ደግሞ ብዙ ጊዜ ለወላዶች ነው የሚያዋልዱ ነርሶች ራሱ በበጎ አድራጎት ነው የሚመጡት እዛ ሆስፒታል ውስጥ። ምክንያቱም ድሮን ይጣላል ምናምን ሰው ይሞታል ምናምን ይፈራሉ። ከዛ ደግሞ የሚያስተባብ ማለት ምንም ነገር የለም በቃ። እና እኔ ልጽደቅ ወይ ደግሞ ጥሩ ነገር ላድርግ ብላ የምታስብ ነርስ ናት ለማዋለድ እዛ ቦታ የምትሄደው። እና በሲሊንደር ነበረ በጄኔተር ተደርጎ በሲሊንደር የምትወልድ ሴት ብቻ ስትመጣ እንደዛ ማለት ነው። እና ከዛም በኋላ ቆየን 2 ወር ምናምን ቆይተናል ቤት ውስጥ ማለት ነው። ያው ሕክምናም የለም ምናምን የሆነ ሰዓት ተስፋ ስንቆርጥ ሄደን ደከመችብን ምናምን። የት ሄዳችሁ? ሆስፒታል ሄደን። ምክንያቱም ከአቅም በላይ ነው ማለት ድሮን ሲጣል ምናምን ስትሰማ ወይ የሆነ ነገር የጥይት ድምፅ ምናምን ሲሰማ ሙሉ በሙሉ ለሊት ስንተኛ ለምሳሌ እንትና መስኮት አንዘጋም፣ ከፍተን ነው የምንተኛው በቂ ንፋስ እንድታገኝ ምናምን ማለት ነው። እና ከዛ መጨረሻ ላይ ሆስፒታል ሄደን የሆስፒታሉ ታይም ደግሞ በጣም እኔ በህይወቴ የተፈተንኩበት ሰዓት ነው። እንዴት ማለት ሆስፒታል አንደኛ ምንም ሰው የለም እንዳልኩ፣ ሁለተኛ ደግሞ ማዘር ያለ ኦክሲጂን ያለ ሲሊንደር አትተነፍስም፣ መጨረሻ ደረጃ ላይ ደርሳ ነበረ። ከዛ ደግሞ በዛ ሂደት ውስጥ ደግሞ ሆስፒታል ውስጥ ስትሄድ የምታየው ሰው በቃ እያንዳንዱ ሰው ይሞታል። ምክንያቱም ሕክምና የለም። ለምሳሌ ስኳር በሽተኛ ሆነ ሊሆን ይችላል፣ የስኳር መድኃኒት የለም፣ ኢቭን HIV መድኃኒት የለም። በግልጽ ነው መጥቶ በቃ የሚጮሁት የታመሙ ሰዎች፣ ምክንያቱም ከአቅማቸው በላይ ነው። እንደዚህ መድኃኒት አጣናም ይለዋል ማለት ነው። እና ተጓዳ ላይ ምናምን አሉ መጥተው ሕክምና የለም ያለ እንትን ነው ምንድነው የሚባለው ያለ ማስታገሻ ነው ምናምን ብቻ የሚሰፉት ምናምን። እና በጣም የሚቀፋው በህይወቴ ግን የማረሳው ማለት የማዘር ህመም ምናምን እንዳለው ነው። በጣም ወጣት ነው፣ አይ ቲንክ ባያዎቹ ምናምን የነበረ ወጣት ነው። እና ስቲል ሚስቱን በጣም ልጅ ናት፣ 3 ልጆች አሏት፣ እርጉዝ ናት። አይ ቲንክ ያለኛው ያገባችሁ ምናምን ስገምት። እና ወባ ታሞ ነው የመጣው ደህና ሆኖ ምናምን። ከዛ ከመጣ በኋላ በጣም ባሰበት። አይ ቲንክ በኋላ እየቆየ አናት ላይ ይወጣል ይመስለኛል ወባ። እና መድኃኒት የለም፣ ማስታገሻ ነው የሚወጉት። ከዛ መጨረሻ ላይ እንደ ሰይጣን እንደያዘው ሰው ምናምን መጮህ ጀመረ ማለት ነው። ከሆስፒታሉን በጣም ይበጠብጣው ምናምን ነገር። እና በሁለተኛ ሳምንቱ ምናምን ሞተ። 3 ልጅ አለው፣ ሚስቱ እርጉዝ ናት ምናምን ነገር። እንደውም ከሆነ ጊዜ በኋላ ያው ሳምቡሳ እየሸጠች ምናምን አይቻታለሁ። እና በቃ የሆነ የምታየው እያንዳንዱ ሰው እዛ መጥቶ ያለው ህይወት በጣም ይፈተነ። ከዛ የማዘር ህመም አለ፣ ያለ ኦክሲጅን አትተነፍስም። እና እንጸልያለን የምትወድ ሴት እንድትመጣ፣ ምክንያቱም ስትመጣ ይደረግላታል። እና እናታላችሁ እንለምናቸዋለን ምናምን። ያዝናሉ እኮ ግን ግዴታ ደግሞ ነዳጅ ምናምን የለም እዛ ቦታ። እና እንደዛ እያለን ቆየን ምናምን። መጨረሻ ላይ የመጨረሻ ደረጃ ላይ ደረስን ማለት ነው። የሚገርም ሆስፒታል ላይ ዘበኛ የለም፣ ነርስ የለም። ነርሶች የሚመጡት ተደውሎላቸው ነው። ታካሚ መጥቷል እባካችሁ ተባበሩን ተብሎ ነው። እና ምንም ነገር በሌለበት ታይም አክስቴ 2 አክስቶቼ ናቸው እዛ ሆስፒታል ውስጥ ባዶ ሆስፒታል ውስጥ የሚያሉት። ድሮን እየተጣለ ከነሱ ጀርባ ተራራ ነው። እዛ ቦታ ድሮን እየተጣለ ነው እዛ የሚያሉት የነበረው 2 አክስቶቼ ማለት ነው። እና በጣም ነው የሚፈትነው፣ በቃ በጣም ከባድ ነበረ። ከዛ ደግሞ ምግብ እኔ አደርስ ነበር ጠዋት ምናምን እጄና ከሆስፒታሉና ከኛ ቤት የሚለየን ቤተክርስቲያን አለ፣ ኢየሱስ ቤተክርስቲያን አለማጣ ማለት ነው። እና ያ ቦታ በአስፓልት መሄድ አልችልም፣ ድሮን ይጣላል ምናምን። እና በጀርባ ነው የሚሄደው፣ በጀርባ የመቃብር ስፍራ ነው። እና ሁሌ በቃ ምሳ ምናምን ለማድረስ ሲሄድ በዛ ቦታ ነው የማልፈው። ኢቨን ወንድሜ 12 ዓመቱ ነበረ ምናምንና ለምን እንዳላሰብኩት አላውቅም፣ እሱንም ይዤው ነበር የምሄደው በዛ ቦታ። እና ኤኒ ታይም ቀብር አለ። ቀብር ስለ 2 ሰው ምናምን መጥቶ የሚቀብሩ ነው፣ የሆነ ሰው ተሸክመው ምናምን ጠቅለው መጥተው የሚቀብሩት ኤኒ ታይም። ከዛ የሆነ ሰዓት ላይ ሳናስበው ወንድሜ ጋር እንቆጥራለን። እዚህ የምናልፍበት የነበረው መንገድ እዚህ ጋር እኮ ባዶ ነበር፣ ሰው ተቀብሯል ማለት ጀመርን ማለት ነው። እና ተላመድ ነው ምናምን ይሄ ሰው ሞት ምናምን በቃ ትደነዝዛለህ ምናምን ነገር። እና ከዛ ብቻ ያ ከባድ ነበር ያ ሞመንት ምናምን በህይወቴ አልረሳውም። ከዛ ግን መጨረሻ ላይ ተስፋ ቆረጥ ምናምን ማዘር ወጣች ማለት ነው፣ ከሆስፒታል ወጣች። መጀመሪያስ ምን ታገኘ ነበር? አሁን እንዳልሽኝ 2ቱም አክስቶችሽ ነበሩ፣ አንቺ ምግብ ታመላልሽ ነበር። እንዳልሽኝ ደግሞ ሆስፒታሉ ምንም ነገር የለውም።
በጣም ስለተጨነቃችሁ ነው እዛ የወሰዳችኋት ወይንስ ምን ታገኘ ነበረ? እዛ ምንድነው መሰለ ኦክሲጅን ነው የሚያስፈልጋት እና ቢያንስ የሚወልዱ ሴቶች ሲመጡ በኦክሲጅን ነው የምትተነፍሰው። እነዛ በሚመጡበት ሰዓት ኦክሲጅን ይደረግላታል። ካዘኑም ያቆዩልናል። ለምሳሌ አብርቶ ወታድሮ ራሱ ጠዋት መጥቶ የሚያጠፉበት ሰዓት አለ ለኦክሲጅን። አንዳንዴ ምን እናደርጋለን መሰለ ብር እንሰጣቸዋለን ለነዳጅ ምናምን መግዣ ማለት ነው። ብር እንሰጣቸውና ያበሩልናል። ከዛ እንድታድር እናደርጋለን። ምክንያቱም በጣም ከባድ የሚሆነው ሌሊት ነው። ሌሊት ቶክስ አለ ምናምን ድምፅ አለና በጣም አተነፋፈሷ ሲቀየር ጸጥ ትልብናለች ምናምን እና ዋናው ፖይንቱ ሌሊት ነው። በቃ ለሷ ከባድ የሚሆነው ሰው ሆስፒታል ላይ እንደዛ እያደረግን ታድር ነበረ። ቀን ደግሞ የሚወልዱ ሲመጡ ምናምን ነገር እንደዛ ትንትላለች ማለት ነው። እና በቃ ያው ለኦክሲጅን ብቻ ነው፣ ምንም የተለየ ሕክምና የለም። ለኦክሲጅን ብቻ ነበረ። ከዛ መጨረሻ ተስፋ ቆረጥን በቃ። ምክንያቱም ኦክሲጅን ማለቅ ጀመረ። ይሄ ኦክሲጅን ሳይሆን ሲሊንደር፣ ይቅርታ ሲሊንደር ነው የነበረው እና አለቀ። ከዛ በጣም ከባድ ሆነ ማለት ሆስፒታል መቀመጥ የማችልበት ደረጃ ምናምን ማለት ነው። ከዛ ወጣን። ጦርነቱ ተባብሶ ነው ሆስፒታል ማትቀመጠው ወይስ ምንም እርዳታ አታገኝም? አዎ በቃ የሆነ ሰዓት እንዴት ነው መሰለኝ የሆነ ሰዓት ቀዝቀዝ ይልና የሆነ ሰዓት ይባባሳል። ከባድ ጦር ትሰማለህ፣ ታንክ ድምፅ ምናምን ትሰማለህ። በዛን ሰዓት ቤት ነው የምትቀመጠው፣ ሞትክም ዳንክም ማለት ነው። እና በዛን ሰዓት ወጣን። ከባድ ሆነ፣ ሲሊንደርም የለም ምናምን ተባለ። ነርሶቹ መምጣት አቆሙ። ከዛ ወጣን ምናምን ሄድን እና ቤት ስንሄድ የኛ ቤት ከአስፓልቱ 1 ስቴፕ ነው፣ ከጀርባ ነው እና ምንም ነገር ቶሎ ትሰማለህ። ብቻ ይሄ ለእንትን ቅርብ ነው ለሁሉም ነገር፣ ለወከባም ለጦርነቱም ለምንም። እና በቃ ሰፈር ትቀየር ተባለ። ሌላ ሰፈር ቀየርን ማለት ነው፣ ጸጥ ያለ መኖሪያ ስፍራ ምናምን ያለበት ቦታ። ከዛ ያው በቃ አትችልም እንደዛ ተረዳኝ ያለ እና አስታውሳለሁ። ከሆስፒታል ተመልሳ በሁለተኛው ቀን ቤት ቀየርን እና ቤት ቀይረን በ5ኛው ቀን ያረፈችው 21 ቀን ማለት ነው አስታውሳለሁ። እና በቃ አረፈችብን ምናምን። ያ ታይም በጣም ከባድ ነበረ ማለት ከመሞቷ በላይ በጣም የሚጎዳ ነገር ወጣት መቅበር አይችልም ነበር በሰዓቱ ማለት ወጥተህ መቅበር አትችልም፣ ገፋፋ ነበረ ምናምን ከሆነ እድሜ ከ30 በታች ምናምን አይ ቲንክ እና ወጥተህ መቅበር አትችልም ነበረ ምናምን። እና ትላልቅ ሰዎች ምናምን ተጠሩና በቃ እናንተ ቀበሯት ተባለ ማለት ነው። ከዛ አይሆንም አልኩ እኔ ማለት እናንተን የሚያክል ነገር ምናምን ዝም ብላ ልቀር አትችልም። ገፈፋ ምንድን ነው? ገፈፋ ማለት ለምሳሌ ለጦር መሄድ አለብህ፣ ለሀገር መዝመት አለብህ ትባላለህ። እዛ ቦታ አፈሳ እንደሚባለው ማለት ነው። አፈሳ ለቋንቋ ይቅርታ ነበረ በሰዓቱ ማለት መውጣት አትችልም ምናምን። ስትወጣም ውስጥ ይዘው ነው የምትሄደው ምናምን ነገር ቦታ መርጠህ ምናምን ነው። እና አትሄዱም ተባለ፣ ወጣቶች ምናምን ተመርጠን ማለት ነው። ከዛ አይሆንም አልኩ። ምክንያቱም በሰዓቱ አስታውሳለሁ 4-5 ሰው ይሆኑና ትላልቅ ሰዎች ሽማግሌ ተብለው ነው የሆነ በጋሪ ምናምን ሰው ሄደው የሚቀበር የነበረው፣ ወጣት አይወጣም። ከዛ በቃ ያልኩኝ ምናምን አስታውሳለሁ። በቃ በባዶ እግሬ ነጠላ ምናምን ብቻ አለበስኩም፣ እንደሚቀብር ሰውኛ አልሄድኩም ምናምን ነበረ። ከዛ በቃ ብቻ ቶሎ ነው በሩጫ ነው፣ ሰው ስትቀብር ሩጠህ ነው የምትቀብረው ምናምን። ይሄ ቄሶቹ ነው ምናምን የለም፣ ማካበድ የለም ምናምን በዛን ሰዓት። ምክንያቱም ድሮንም ሊጣል ይችላል፣ ገፈፋም ሊኖር ይችላል ምናምን ነገር ትባላለህና። ከዛ ወተን ያው ሄድን ቀበርን ምናምን በሩጫ ማለት ነው እና ተመለስን። እና ያ ለኔ በጣም ከባድ ከምላቸው ታይም አንዱ ነበረ። ማለት በቃ ምንም አልነበረም፣ ምንም የሚያስፈልጋት ከባድ ሕክምና ምናምን አልነበረም። የሚያስፈልጋት አንድና አንድ ኦክሲጅን ብቻ ነው። አየህ ግን ቀስቲል ሰላም ካልሆነ እሱንም አታገኘውም። አጣናት። ወንድምሽ እንዴት ሆነ? አንድ ታናሽ ወንድም አለኝ ብለሽ ነበር። አዎ ያው አልነበረ፣ እሱም ልጅ ነበረ። ምን እየተፈጠረ እንደሆነ ምናምን አያውቅም። በጣም አስተዋይ ነው ምናምን አውቃለሁ። ግን ማለት ይሄ ማዘር ሙታ ራሱ የሆነ እንትን አላለም ታውቃለህ። እስከ ብዙ ታይም ምናምን አልገባውም። እና ጠዋት ብዙ ጊዜ ማዘር ትጠራን ነበረ። እንዴት ነው መሰለህ እኔ ጠዋት ሰው አይደለሁም ምናምን እንተኛለን ምናምን እና
ቤቲ ብሩክ ምናምን ትላለች እና ይመስለኛል ይሰማዋል ድምጿ ምናምን እሺ ይላል እና ስረዳው የሆነ የጠራችው የቀሰቀሰችው ምናምን እየመሰለ ይመስለኛል። እና እኔ እስከ ዓመት ድረስ አላመንኩም ነው የምልህ። የሆነ ሰዓት ጠብ ውስጥ ነበርኩ። ማን ጋር እንደተጣላሁ አላውቅም፣ ብቻ ግን ጠብ ውስጥ ነበርኩኝ። የሆነ የጦርነት ጠብ ውስጥ ነበርኩ። በእውነት ነው የምልህ። በቃ ማለት መፈጠሪን የምጠላበት ሰዓት ማለት የት ብፈጠር ነበር የሚሻለኝ ያልኩበት ታይም ነበረ። ገባ? በጣም ከባድ ነበር እና እስከ ብዙ ሰዓት አላመንኩም። ሞር በጣም የጎዳት አክስቴ ነበረች በጣም። ምክንያቱም አክስቴ ማለት የሆነ ወንድም አልነበራቸው፣ ወንድሟን ቀብራለች። ብቸኛ ማለት እህቴ ጋር በጣም እናቴ ጋር በጣም ኮንታክት ነበራቸው ምናምን እና በጣም ከባድ ነው። እናቴ ደግሞ ለእኔ በ14 ዓመት ነው ትበልጠኝ ነበር። በ14 ዓመቷ ነው የወለደችሽ? እና በጣም እንደ ጓደኛ ነበርን ከኔ ጋር ምናምን እና በጣም ከባድ ነው። አባትሽ በወቅቱ የት ነበር? አባቴ በወቅቱ እሱ ሌላ ረዥም ታሪክ ነው የሚሆነው እና በሰዓቱ የኔ አባቴ ልጅ ነበረ። ለእኔ አይ ቲንክ በ2 ዓመት ምናምን ነው የምበልጠው እኔ እና ከዛ በጣም ሰቃይ ተማሪ ነው፣ ጎበዝ ተማሪ ናቸው። የአባቴ ልጆች አሉ 2 እህትና ወንድሜ ማለት ነው። እና ግቢ መሄድ ነበረበት በሰዓቱ አለማጣ የተነሳሳ በነበረበት ሰዓት እሱ ግቢ መስከረም ሊጀምር ነበር። መስከረም ታይም ነበረ። ከዛ ልሄድ ነው አለ ማለት ነው። እሱ አትሄድም አለው ፋዘር፣ ምክንያቱም ጦርነት ነው ምናምን፣ በቃ ቤት ተቀመጥኛ ጋር ምናምን። ሀራማ ዩኒቨርሲቲ ነበር የደረሰው እና እኔ ባልማር የሆነ ነገር ሁኜ ቢቀር ግን ወቅሳለሁ ወደፊት አለው ማለት ነው። እና ኦኬ በቃ ልሸኝ ነው ያለው። ድልድይ አለ አለማጣ የሚያስወጣ፣ እስከ ድልድዩ ልሸኝ፣ ከዛ በኋላ የሚመለከተኝ በእግር ትሄዳለህ አለው። ምክንያቱም ሰው የሆነ ግርግር ላይ ነበረ፣ ይዘጋ ኔትወርክ ምናምን እና እሺ ምናምን ተባለ። ከዛ ወጣ። ታናሽ እህቴም ነበረች። ሳያስቡት ነው ሊሸኙ ማለት ነው። ከዛ ሲወጣ ጦር መጣባቸው ማለት ከኋላ ያው ሰው የሆነ እንትን ጀመረ፣ ቶክስ ምናምን ተጀመረ ምናምን ነገር። ከዛ ፈርተው እንዴት ይመለሱ? ምክንያቱም ዶሮን እየተጣለ ምናምን በእግራቸው እስከ ቆቦ ምናምን ድረስ በእግራቸው ነበር ይሉት። ከዛም በኋላ ወልዲያ ሄዱ። ከዛ ሀራማ ያደረሰው ወንድሜን ማለት ነው አደረሰው አባትሽ? አዎ። ምክንያቱም በቃ አላማው እሱ ነበረ፣ መውጣት ነበረ ምናምን። ይካረራልም ብሎ አላሰበም። ምክንያቱም ከዛም በፊትም ይነሳ ነበር፣ የሆነ ግርግር ይነሳል፣ መንገድ ይዘጋል፣ ከዛ ይከፈታል ምናምን የነበረው። ከዛ እሱ ሀራማ ያደረሰው ሊመለስ ሲል እንዴት ይመለስ? መንገድ ተዘግቷል ምናምን። እሱ ሚስቱን ምናምን ትቶ ነው ለብዙ ጊዜ ውጭ ነበረ፣ ሳያስበው ወጥቶ ማለት ነው። ስቲል ቅያሪ ልብስ ምናምን አልያዘም ነበረ ምናምን ነገር። ግን እግዚአብሔር ይመስገን ወንድሜ ለፋበትን አላጣም። ሰቃይ ተማሪ ነው፣ ተመረቀው። ተመርቋል? እና በቃ እንደዛ ነበረ። ፋዘርም ከጎንደር ነበረ ምናምን በሰዓቱ ሳያስበው ነው የወጣው ምናምን። ያው እንደዛ ነበር። ሌላ ቤቲ ከዚህ ከእንትኑ ጋር በተያያዘ በጣም ትልቅ ችግር የነበረው ምግብና መድኃኒት ነበረ። ትልቅ የምግብ እጥረት ነበር። መድኃኒትም ቅድም እንዳነሳሽው ከእናትሽ ጋር ተያይዞ ይሄ ነገር እንዴት ነበር እስቲ? ያው ምግብ እንዴት መሰለ፣ አሁን አላማጣ ደንበር ቦታ ነው። ደንበር ስለ ደንበር አይዶና አላውቅም ይባል ግን መሀል ቦታ ነው። አማራ፣ ትግሬ፣ አፋር ሁሉም የሚኖርበት፣ አገው ሁሉም የሚኖርበት ሀገር ነው። ወደ ሁሉም ደግሞ ያዋስናል እና ቅርብ ነበረ። ግን ትራንስፖርት የለም። ቅርብ ነው፣ ልታገኝ ትችላለህ። ለምሳሌ በአፋር ሊገባ ይችላል አስቤዛ ምናምን ነገር። ከዛ የሆነ ሰዓት ላይ ቆቦ ተከፈተ መንገድ። ቆቦ ማለት በጣም ቅርብ ነው ለአላማጣ። ከዛ ግን ትራንስፖርት የለም። ወጣቶች ነበሩ፣ እናት አባት ማኖር የሚጠበቅባቸው ግዴታ። መምህራኑ ነው ስራ ያቆሙ ነበሩ። ልጆች አላቸው፣ 4-5 ልጅ አላቸው ምናምንና እነሱ ያው ከድሮን ጋም ከጦር ጋም ተባራሪም ያገኛል አንዳንዴ። ምክንያቱም በገጠር ነው የሚሄዱት በእግራቸው ምናምን ሄደው ነው የሚያመጡት አስቤዛ በእግራቸው ማለት ነው። ከየት ነው አስቤዛ የሚያመጡት? ቆቦ ነው። ከቆቦ እንዴት መሰለ፣ የቆቦ ሰው እስከሆነች ገጠር ከተማ ስም አጠፋብኝ ግን አይ ቲንክ ሰሌን ውሃ ምናምን ነገር ከምትባል ከተማ ያመጡታል በእግራቸው። ያለማጣ ሰው ደግሞ ሂዶ እስከዛ ግማሽ መንገድ ደግሞ ይቀበላል ማለት ነው። ግን በጣም ውድ ነበረ። የዛሬ 4 ዓመት ዘይት ርካሽ ነበረ። ለምሳሌ 1000 ብር የሚሸጠው ዘይት እነሱ በ1000 ብር ያመጡና ሪስክ ወስደው ነው የሚያመጡት። እዛ ሲያመጡ 2000 ነው የሚሸጡት። እኛ ጋር ሲመጣ በ1000 ያምጥተው 2000 ይሸጡት ነበር። የሚሸጡት በቃ እያንዳንዱ ቅንጦት አይታሰብም። በነገር ቅንጦት የለም። ሽንኩርት፣ ቲማቲም ራሱ ኢቭን የሚመጣው ከሆነ ገጠር ቦታ ስለሆነ ተሸክሞ ነው ይዘው የሚመጡት እናቶች ምናምን። ለዛ ለመጡበት ጨምረው ነው የሚያስከፍሉ 3 እጥፍ ምናምን። ያው በዛ መልኩ ነበረ ምናምን። ግን ትተጋገዛለህ ደግሞ ጎረቤት ጋር ትተጋገዛለህ ምናምን ነገር። በዛ መልኩ ነው ያለፍነው። መድኃኒትስ?
መድኃኒት እኔ እስከ ቅርብ ጊዜ እስከማውቀው ብዙ ጊዜ አልነበረም። መንገድ ኦፕን ሆኖ ራሱ የሆነ እስኪመቻች ነገሮች ምናምን መድኃኒት በጣም አቅርቦት አልነበረም። ሌላኛው ከዚህ ጋር ተያይዞ ሁለት የሚነሱ ሀሳቦች ነበሩ፣ በተለይ በጦርነቱ ወቅት። አንደኛው ቤተሰብ ለምሳሌ በአዲስ አበባም ኦሮሚያም በአማራ ክልልም በተለያዩ የኢትዮጵያ ቦታዎች የሚኖሩ የትግራይ ተወላጆች ነበሩ። እነዛ ቤተሰብ አላቸው ትግራይ ክልል ላይ። ከነሱ ጋር በስልክ መገናኘት በጣም ከብዶ ነበር እና ይሄንን የስልክ እንትን የሚሰሩ ሰዎች ነበሩ። ለማግኘትም እሱን መከራ ነው። ከዛ ደግሞ ከሐዋላ ጋርም ተያይዞ ገንዘብ በጣም እንትን ይዘዋወር ነበር። እስቲ ስለሱ አጫዎች። እሱ እንዴት መሰለ እንደ ድል ሆኖ የሚሰራ አላማጣ ነበር ኔትወርክ ይሰራ ነበር አላማጣ ኔትወርክ። ኦኬ። እና ከትግራይ ምናምን ራሱ መጥተው ይደውሉ ነበር አላማጣ፣ አስታውሳለሁ። እኔ እንዴት እንደሆነ አላውቅም። አላማጣ ስቴዲየም ጋር ይሰራ ነበር። ሌላ ቦታ ምንም አይሰራም፣ ስቴዲየም ጋር ይሰራ ነበር። የኳስ ሜዳ ምናምን አለና ከዛ የሆነ ሰዓት ላይ ወጣቶች ማስደወል ጀመሩ እና የዞሩ ደዋሊ ምናምን ይላሉ ማለት ነው። ደዋይ ምናምን እያሉ ይዞራሉ። ከዛ ግን ካርዱን የሚያመጡት በነገር ላይ እንዳልኩ ምግብ እንደሚመጣው ሪስክ ወስደው የሚያመጡት የሞባይል ካርዱ። አዎ፣ ምክንያቱም እኛ ጋር ቴሌ የለም፣ ካርድ አቅርቦት የለም፣ ምንም ነገር የለም። እና የሆነ ቦታ ነው በእግራቸው ሄደው ሪስክ ወስደው እዛ ላይ የሆነ ከተገኘ ምናምን ትያዛለህ ምናምን እና እንደዚያ ብለው መጥተው ነበር እንትን የሚሰሩት። ለደቂቃ 5 ብር ነው የምትከፍለው ስልክ ደውላ ማለት ነው። 10 ደቂቃ ካወራ 100 ብር ነው እንትን የምትለው። ስቲል ያው ብዙ ጊዜ ሰው ብዙ ነገር አያወራም። ብሩን ላክልኝ፣ እኔ ደህና ነኝ፣ ቤተሰብ ደህና ነው ብቻ ነው የምታወራው። እና በዛ መልኩ ነው የምንገናኘው። እና ከትግራይ ምናምን መጥተው የሚደውሉ ሰዎች ነበሩ አላማጣ ማለት ነው። እንትን ደግሞ ሐዋላ ምናምን እንዴት ነበር መሰለ የሆነ ሰዓት ላይ 60% ገብቶ ነበር። እንዴት? ለምሳሌ 100,000 ብር ቢላክልህ የሆነ ቤተሰብ አዲስ አበባ ቢልክልህ ወይ ከውጭ ምናምን 100,000 ከተላከልህ እነሱ 60,000 ብር ይቆርጡብሃል። ለአንተ 40,000 ብር ነው የሚደርስ ሐዋላ ማለት ነው። ለምሳሌ እነሱ አዲስ አበባ የሆነ ሰው አላቸው፣ አዲስ አበባ ብሩን ይቀበላል። እነሱ እንዳልኩ የሚነግዱ ሰዎች ናቸው፣ ምግብ የሚያመጡ ብር ምናምን እንትን የሚሉ ማለት ነው። እና በዛ ቤት ምናምን የሰራ ሰው ማውቃለሁ። እውነት በሐዋላው? አዎ፣ በቃ ጦርነቱን በጥሩ መልኩ የተጠቀሙበት ሰዎች አሉ ማለት ከራሳቸው ጥቅም አንጻር ማለት ነው። እና በቃ 50% የሆነ ሰዓት ትንሽ ታስተካከለ ምናምን ተብሎ 30% የሚቆረጥ የነበረው ማለት ነው። እና ያው በዛ መልኩ ከዛ ውጭ ደግሞ ያው በጣም ሪስክ ልውሰድ ያለ ሰው ደግሞ በእግር ቆቦ ያለ ቤተሰብ ብር ይዞ ይመጣል፣ ካሽ ያመጣልሃል። አንተ በእግር ሂደህ የሆነ ከተማ ላይ ትቀበለዋል። ግን በዛ ልክ ሪስክ የሚወስድ ሰው የለም አልነበረም ነበር። የሆነ ሰዓት ካልተሳሳትኩ ብር ተቀይሮ የድሮን ብር ትጠቀሙ ነበረ። ይሄ ብር ተቀይሮ ነበር አይደለ? ብር ከተቀየረ በኋላ ያኛው ብር አገልግሎት ይሰጥ ነበረ። አሮጌው ብር እሱ ትዝ አይልሽም ነበር? አይ እኔ እንጃ። ምክንያቱም ብር ምናምን እኔ አላውቅም ለምን እንደሆነ ታውቃለህ? አዲሱ 200 ብር ምናምን የመጣበት ታይም ላይ ነበር ጦርነቱ። ለእኛ አሁን ያኔ ገርመን ነበር አዲስ ብር መጣ ምናምን ብለን እንጂ በድሮ ብር አልነበረም ነበር። በአዲሱ ብር ነበር። በአዲሱ ብር ነበር። ግን የሆነ ብቻ እንትን ነበርን ትንሽ ቀረት ብለን ነበር ከነበረው አሁን አዲስ አበባ ካለው ሰው የሆነ ኢንፎርሜሽኑም የሆነ አዲስ ነገር ምስና የሚገርመን ሰዎች ነበርን በሰዓቱ ማለት ነው። እና 200 ብር አዲሱ ብር ነው ለሚባለው 200 ብር አይደለም የሚባለው አዲሱ ብር ነው ያለኝ ዝርዝር አለሽ ምናምን ነበር የሚለውና የነበረው። ግን ሜቢ ሊኖር ይችላል አሁን ይሄ የመቀያየር ትራንዚሽን ፔሪየድ ላይ ስለነበረ የተወሰኑ ቦታዎች ላይ ስቲል እዚህ ሙሉ በሙሉ ተቀይሮ ትግራይ ላይ በተወሰነ መልኩ ሰርቪስ ይሰጥ ነበር የሚል ነገር ነው የሰማሁት። ለምን መሰለህ አሁን አላማጣ እንዳልኩ ጫፍ ላይ ያለ ከተማ ስለሆነ ይሆናል። መሀል ትግራይ ደግሞ ብሩን አቅርቦቱን ስለማያገኙት በድሮ ብር እየተጠቀሙ ይሆናል ሜቢ ማለት ነው። እኛ ጋር ግን ያው የነበረው ብር ነው የነበረው። ያ ቤቲ፣ ጦርነቱ ከመጀመሩ በፊት ምን እያደረግሽ ነበረ? ምን ትሰሪ ነበር? እኔ ያው አካውንቲንግ ነበር የምማረው። ጦርነት ከመጀመር እንትን አላማጣ ነበረ የሆነ ብዙም ኮሌጅ ስላልነበረ ነው ሁላ ወደ ወልዲያ የመጣሁት። ኮሌጆች ምናምን ዘግተው ነበረ። ያኔ ደግሞ ያው አካውንቲንግ ማር ነበር ዲፕሎማ። ከዛም በኋላ ዲግሪ ለመማር ነው ሀሳቤ ነበረው። ዩኒቨርሲቲ ስለነበረ በቅዳሜና እሑድ ያስተምር ነበረ
ወልዲያ ዩኒቨርሲቲ ማለት ነው። እና ቢያንስ ከሰኞ እስከ ዓርብ ያለውን ብሰራበት ዲፕሎማ ባለው ተቀጥሬ ቅዳሜና እሑድ ደግሞ በዲግሪ በማር ብዬ አስቤ ነበረ። ያው እንግዲህ ያልሆነ። ምን ነበር ህልምሽ? ህልሜ እኔ ያው አካውንቲንግ የገባሁት እውነት ለመናገር ያው ቤተሰቦቼ ይፈልጉ ነበረ ምናምን ነገር አርት መማር ፈልግ ነበር። ስነ ጽሁፍ እሞክራለሁ ምናምን ስነ ጽሁፍ መማር ፈልግ ነበረ። ብቻ በዛ መቀጠል ፈልግ ነበር ምናምን ነገር። ከዛ ባለፈ ደግሞ ያው ዲግሪ ተምሬ በዛም ደግሞ ስራ መስራት ፈልግ ነበረ። ከዛ ግን ያው ሉዝ ያደረገ ሰው አለ እድሜውን ስልህ አሁን እኔ እንደዛ ፈልግ ነበር አይደል? ግን በዛን ታይም 3 ዓመት አባክኛለሁ። 3 ዓመቴ የሆነ ተበልቷል። በዛን ታይም አይኑ ህይወቱን ያጣ ሰው አለ። በዛን ሰዓት የሞተ ሰው አለ። እግሩን እጁን ያጣ ሰው አለ። እኔ እንትን ማለት አልችልም። ግን በዛ ልክም በጣም ማለት ይሄ አዲስ አበባ የነበሩ የኔ ጓደኞች ስራ ላይ ናቸው፣ ህልማቸውን እየኖሩ ነው ምናምን። እኔ አሁን እዚህ አዲስ አበባ ሲመጣ በጣም ቀድሞ የሆነ እርምጃ ሄደዋል እነሱ ገባ እና የሆነ የተበላን ያለን በጣም ነው የማዝነው ለትግራይ ወጣት በእውነት ነው የምልህ። እና የሆነ አዝናለሁ ስቲል እስካሁንም ድረስ ያን ያክል የተረጋጋ አይደለም ኮንዲሽኑ። እና ውጊያ አልወጣን ነው እንጂ እኛም ውጊያ ላይ ነበር ማለት ትችላለህ በሰዓቱ ማለት ነው። እና አይደን አላውቅም ብቻ ከኑሮ ጋር የሚዋጋ ሰው ነበረ። ትግል ላይ ነበርን፣ ከረሃብ ጋር ትግል ላይ ነበርን። የወጡት እንዳለ ሆኖ ህይወታቸውን መስዋዕት ያደረጉት ወጣቶች እንዳለ ሆኖ የነበረው ወጣት ግን ትግል ላይ ነበርን ምናምን ከባድ ታይም ነበር። እና ፈጣሪን ያው አልወቅስም፣ የሆነው ሆኗል። ወንድሞቻችን ታናሼ ከዚህ በኋላ ቢኖረው ህይወት ጥሩ ቢሆን ደስ ይለኛል። የምወልዳቸው ልጆች በጦርነት ባያልፉ ደስ ይለኛል። አሁን ለምሳሌ እናቴ ያለች የምትነግረኝ ጥሩ ታሪክ አለ ገባህ? ደስ የሚል ድሮ ስናድግ እኮ እንደዚህ ብለን እንደዚህ ነው ምናምን እንደዚህ አይነት ታሪክ የምንነግራቸው ደስ ይለኛል። ረዳኸኝ? እንደዚህ ነበር ጦርነት ነበር ምናምን ባንል ማለት ነው። እና ያለፈው አለፈ። ግን ኦኬ ከዚህ በኋላ ያለው ነገር ጥሩ ቢሆን ምኞቴ ነው። እኔ እዛ የምታውቂያቸው ልጆች ለምሳሌ ቅድም እንዳልሽኝ አፈሳም ምንም ነገር ነበረ፣ ያው ዝም ብሎ አይወጣም ነበር እና ሲመለሱ አካላቸው የጎደለ ያረፉ ልጆች ምናምን ቤተሰቦቻቸው ሰፈር ውስጥ ስሜቱ ምን ይመስል ነበር? ከባድ ነው ማለት አሁን እኔ እንዳልኩ ቢዚ ነበርኩ። አይምሮዬ በጣም እንትን አልነበረም። እናቴን በማስታመም ሂደት ላይ ነበርኩ ምናምን። ግን ርቄ ሳልሄድ ሆስፒታል ውስጥ እግራቸው ተቆርጦ በጣም እያለቀሱ ምናምን በቃ ግደሉኝ፣ የሆነ የሚገል መድኃኒት ስጡኝ የሚሉ ልጆች ነበሩ ማያቸው ማለት ነው። ከዛ ደግሞ እንደዚህ ጎረቤት ልጅ ምናምን ካሌ እኮ ሄደ ምናምን ለትግል ሄደ ምናምን ተብሎ ሞተ ምናምን የተባለም ሰው አውቃለሁ። እና ያ ሞመንት ደግሞ ያው ከባድ ነው። ከዚህ በኋላ ልክ እነዚህ ነገሮች ካለፉ በኋላ እርቅ ተፈጸመ አይደለ? እርቅ መፈጸሙ በጣም ብዙ ሞት አስቀርቷል። በነገራችን ላይ በጣም ብዙ ሊጨምር የሚችሉ አካል ጉዳቱን ከመድኃኒት እጦት ሌሎች ሰዎች የሚሞት የራሱ ጥሩ ሚና ነበረው እና እንደ አንድ የትግራይ ወጣት ህይወቱን እንደከፈለ አካሉን እንደከፈለ ሌሎች ነገሮቹን እንደከፈለ እንደ አንድ ኢትዮጵያዊ ይህንን ስታዩ ምንድን ነው የተሰማችሁ? አሁን እኔ እዚህ ጋር ምንም ማለት አልችልም። ማለት ባይሆን አልኩ ቅድም ማለት ባይሆን ጥሩ ነበረ በቃ ማለት እኔ የጦርነት ሞት ፈጣሪ መጣን ብዬ አላምንም። ተረዳኸኝ? አሁን እናቴን ፈጣሪ ወሰዳት ልል አልችልም። አለመረጋጋት፣ የሀገሪቷ ሁኔታ፣ የመድኃኒት አቅርቦት እጥረት ነው የነበረው ብዬ አምናለሁ። በእኔ ምናልባት ሰላም ቢሆን የሆነ ሰው ኖርማል ላይፍን እየኖርክ ቢሞትብህ በጣም አይጎዳህም፣ ልብ አይሰበርም ምናምን። ግን ኤኒታይም ራሴን የምንጠይቀው እናቴ ምናልባት ኦክስጅን አግኝታ ቢሆን ኑሮ እንደዛ ድንጋጤ ውስጥ ፍርሃት ውስጥ ባትሆን ኑሮ ትተርፍ ነበረ። ውስጤ ላይ ያለው ነገር ከዛ ደግሞ አስበው 4-5 ልጇን ያጣች ደግሞ እናት አለች። ተረዳኸኝ? በጣም ከባድ ነው። ግን ለምን ታረቁ ደግሞ ማለት አትችልም። ምክንያቱም ከጠብ እርቅ ይሻላል። ተረዳኸኝ? መታረቃቸው ለእኔ ኢትስ ኦኬ ባይሆን ግን በጣም ጥሩ ነበረ። እኔ እዚህ መጥቼ አንተ ጋር እንደዚህ ሳወራ ስናገር የትግራይን እናት ቁስል እንደምቀሰቅሰው አውቃለሁ። ገባ? የኖሩትን ህይወት ነው ደግሜ እያወራሁ ያለሁት። ግን ነገ ጠዋት እኔ የምወልደው ልጅ ይኖራል፣ ታናሽ ወንድም ያለ
ታናሽ እህት ያለች ሌላ ትውልድ አለና እስቲል አሁን ይህንን ሲያዩት ኦኬ ጦርነት መጥፎ ነው ማለት ነው ብሎ እንዲረዱ ፈልጋለሁ። በቃ የሆነ ሆነ መታረቃቸው ጥሩ ነው። ከዚህ በኋላም ባይኖርም እመኛለሁ እንዳንድ የትግራይ ወጣት ማለት ነው። እና ኦኬ መታረቃቸው ጥሩ ነው። ምንድን ነው መሰለሽ ሀሳቡ ለምሳሌ እኛም ዊትነስ ካደረግነው ጦርነት አንዱ በጣም ክፉ ጊዜ ነበረ። ለምሳሌ በጣም የከበደው ጦርነት የትግራይ ላይ፣ አማራ ላይ፣ አፋር አካባቢ ላይ የከበዱ ጦርነቶች ነበሩ። እኛ ድንገት እዚህ የተወሰነ ኢኮኖሚካሊ ምናምን ተጎድተን ሊሆን ይችላል። ግን እንደ አንድ ወጣትና መኖር እንደሚፈልግ ሰው የጦርነት መጨረሻው እንዲህ ከሆነ ለምንድን ነው ዋጋ መከፍለው? ለምንድን ነው መጀመሪያ ያልታረቁት? ለምንድን ነው መጀመሪያ የሚጣሉት? አሁን እስከዚህ በኋላ ቅድም አንስተሽልኝ ነበርና እስካሁን ድረስ መረጋጋት የለም ብለሽኛል። እንደገና ደግሞ ሌላም የሆነ አይነት ጉምጉምታም አለና እዛ ላለ ሰው ምንድን ነው የምትይው? እኔ በቃ ማለት አሁን እንደዚህ ልትል አልችልም። እኔ አንዲት የትግራይ ወጣት ነኝ። እንደዚህ ነው አስተያየት ብሰጥ እዚህ ጋር ምንም ትርጉም የለውም። ግን ትግራይ ላሉ እህት ወንድሞች፣ ትግራይ ብቻ አይደለም በነገር ላይ ይሄ የጦርነቱ ገፈት ቀማሽ የሆኑ አገሮች አሉ፣ አማራ ክልልም ቢሆን ምናምን እና በቃ እኔ እህትና ወንድሞቼ ከቻላችሁ ራሳችሁን ጠብቁ ነው የሚለው። ገባ? የደሃ ልጅ ነው እዛ ጋ የሚሞተው ምናምን እንዳልኩ እናት አጥቻለሁ። እኔ ጓደኛዬ ናት ለእኔ ነበረችው ምናምን። በዛ ልክ ብዙ ልጁን ያጣ እናቱን ያጣለ ሁሉም ቤት ትግራይ ብቻ አይደለም አማራ ክልልም ሀዘን አለ ምናምን ነገር እና በቃ ተውት ነው የምለው። እኔ በእውነት ነው የምልህ። ማለት ማንም ምንም ሁሉም የራሱ ቦታውን ይዞ ነው። የደሃ ልጅ ነው የሚሞተው ምናምን። እህቴ እናቴ ወንድሞቼ ናቸው የሚሞቱት እዛ ጋ እና ከቻልን የሆነ እርስ በርሳችን ማስተዋል ሚስጠን ነው የምለው። ኪሳራ ነው እንዳልኩ ነው። ንብረቱን ቤቱን ያጣለ ልጆቹን ያጣሉ ምናምንና ባንከስር ጥሩ ነው። ሰላም ቢሆን ደስ ይለኛል። ደስ ስላለኝ አይሆንም፣ ግን እንደዛ ብናረግ ጥሩ ነው። ብልህን ነው የምለው እኔ። እንዲህ ከጦርነት የተመለሱ ልጆችን አግኝተሽ ታውቂያለሽ? ያው ጎረቤት ምናምን ቁጭ ብለሽ አውርተሻቸው ምናምን የገረመሽ ነገር አለ? አታዋሪ? ለምን እንደሆነ ታውቃለህ? ያመሃል አሁን እንደዚህ ማውራት እስቲ ላንተ ጋር አሁን ቁጭ ብዬ ሳወራ ለእኔ ቴራፒ ነው። በእውነት ነው የምልህ። ምክንያቱም አላወራውም፣ ማስታወስም አልፈልግም። ውስጤ ላይ የሆነ የተሰበረ የሆነ አካል አለ። ገባ? እናቴን በማጣቴ ብቻ አይደለም፣ ጦርነቱ ላይ በነበረው ሞመንት ብቻ ባሳለፍከው የሚያስጠላ ነገር ስብራት ይኖርሃል እና ያው የታመመ ሲሆን ታጽናናዋለህ ምናምን። ከጦርነቱ የመጣ ሲሆን አትጠይቀውም። እኔም እፈራለሁ፣ መስማት አልፈልግም። ምክንያቱም ጥሩ ነገር አይደለም። እዛ ጋር አይምሮዬን የማበላሸው ተረዳኸኝ? ግን ምንም መገመትም አያውቅትም። ለሞት ነው የምትሄደው። ለሞት ስለ ላይሞትም ይችላል፣ ግን ኦኬ ከሞትኩ ሞቱ ከዳንኩም ዳንኩ ብለህ ነው የምትሄደው እዛ ቦታ ስትሄዱ ምናምን እና ከባድ እንደሚሆን መገመት አያውቅተኝም። ከዚህ ከአንቺ በፊት የጋበዝኳቸው እንግዶች ነበሩኝና የዛ አካባቢ ልጆች ናቸው ሲያወሩኝ ነበርን። ምንድነው አንድ ከነገሩኝ ነገር በጣም ህፃናት ልጆች የ10 የ11 የ12 የ13 ዓመት ልጆች ሽርጥ ተሰጥቷቸው ይሄ በሚያበረታቱ ዘፈኖች እንትን እያሉ ከሰፈር እየሄዱ ነበር አሉ ለትግል። ያው እንትን ነው በነገር ላይ እንትን መታለል ብቻ አይደለም እንዴ የሚያደርጋቸው። ለምሳሌ አንዳንዴ ይመርሃል ማለት ይሄ እናታቸው ትሞትባቸዋለች፣ የሆነ ቤተሰብ ያጣሉ፣ አባት ያጣሉ፣ ወንድም ያጣሉ እና ያኔ ተስፋ መቁረጥ ይመጣል ማለት ነው። ማለት ጦርነት ከሆነ እንደዚህ የሚያመጣው መጨረሻው ሰላም ለመሆን ነው፣ የሆነ ሰላም ለማምጣት ነው ብሎ የሚያስቡት እና ያኔ ለጦር ይወጣሉ። ስለሚከብዳቸው ነው። ገባ? መታለል ብቻ ነው ብዬ አላምንም እኔ። አሁን እዚህ መሬት ላይ ተቀምጬ ጦርነት ስላልሄድኩ ውጊያ ስላልሄድኩ መፍረድ አልችልም በእነሱ። ተረዳኝ? አብዛኛው ልጆች ስለሆኑ ባለማስተዋል ይገባል። አንዳንዱ ቸግሮትም ሊሆን ይችላል። ነገር ላይ ያለው ሞመንት ካልበላ ካልጠጣ ምን ታረጋለህ? እዛ ቦታ ተቀምጠ የእናትህን ሞት አታይም ቁጭ ብለህ። ሰው ለውጊያ ነው የምትወጣው። ተዋግቼ ሰላም ማምጣት ከቻልኩ ልሞክር ትላለህ። እና አሉ በቃ ልጆች ምናምን ነበሩ። በእርግጥ እኛም እንሄድ ነበረ ማለት የሆነ ገፈፋ ምናምን ሲኖር አክስቴ በጣም ትጠብቀን ነበረ። ማለት የወንድ ሴት ናት፣ ከልቤ ነው የምነግርህ።
ማለት ከአዲስ አበባ እዚህ እኛ ጋር ስትመጣ አዲስ አበባ መኖር ትችል ነበረ። ለእኛ ብላ ነው የመጣችው። ሪስክ የወሰደችው የውጭ ፕሮሰስ ነበራት። ፕሮሰሷን አቋርጣ ነው የመጣችው እኛ ጋር ምናምን እና በጣም ትጠብቀን ነበረ። ከምንድን የምትጠብቃችሁ? ከመውጣትም የሆነ ገፋፋ ምናምን ሲባል እንድንደበቅ ታደርገናለች ምናምን ነገር የሆነ ማለት ሪስክ አንወስድም። ለምሳሌ ለእናቴ ምግብ ለማድረስ ስንሄድበት በነበረው ሞመንት እንጂ ከዛ ውጭ ያለው ገበያ ምንም ነገር ሐዋላ ብር ለመቀበል ምናምን ነገሮች የሚጨርሰው ራሷ ናት። አንወጣም የነበረው ምናምን እና ግን ነበሩ ልጆች ነበሩ፣ ህጻናት ልጆች ምናምን ነበሩ የሚሄዱ። በመታለልም ብቻ አይደለም መሮት የሚሄድ አለ፣ ሜቢ ደግሞ ተታለው የሚሄድም አለ ምናምን አይደለም። ብቻ ግን ልጆች ነበሩ። በቃ ለምሳሌ የሆነ አለማጣ ከተማ ላይ ምናምን እናያቸው በጣም ወጣቶች ማለት አይተንም ምንደነግጠው አለ። ይሄ ብሩክ ቢሆን ወንድሜ ቢሆን ብዬ የማስበው ማለት ነው። እና ልጆች ነበሩ ምናምን። ከዛ በኋላ ወደ ትምህርት ምናምን ተመልሰዋል አይደለ? አሁን ከሆነ ጊዜ በኋላ የትምህርት ቤት ሂደት ምን ይመስላል? አሁን ዝም ብዬ አስባለሁ አንዳንድ ጊዜ እንዳልኩሽ ቀደም ሲል ከጋበዝኳቸው እንግዶቼ ጋር ባደረኩት ውይይት ትንንሽ ልጆች ዘምተው ነበር። ቅድም እድሜያቸው እንደጠቀስ ነው የ10 የ12 የ13 የ14 የ15 የ16 ዓመት ልጆች ዘምተው ነበር። ልክ ከጦርነቱ በኋላ ህይወቱ የተረፉ ልጆች ወደ ትምህርት ቤት ይገባሉ እና እነዚህ ልጆች ትምህርት ቤት ከአስተማሪ ጋር የሚኖራቸው ግንኙነት ምን ይመስላል የሚለውንም እያሰብነው ነበር። ምክንያቱም ክላሽ ቦምብ ይዞ በትግል የሆኑ ነገሮችን ሲያሳካ የነበረ ልጅ ቁጭ ብሎ አእምሮውን ተጠቅሞ ለመምህር ታዞ ምን ያህል ሊማር ይችላል የሚለውንም እያወራን ነበር። አሁን እድሜያቸው እንደዚህ ልል አልችልም፣ ግን እንዳልኩህ አሁን እንደዚህ ጎረቤት የሆነ ምናምን በጣም ልጁ ነው የሄደ ሰው አላውቅም እኔ። ግን ለምሳሌ ከተማ ላይ ስንወጣ አሉ ፊዚካሊ ከኔ የሚያንስ ልጅ እድሜ ያለው አይቼ ወይኔ ትግል ወጥቶ ነው ምናምን ብዬ የሚገረምበት ታይም ነበር። የወጣበት ምክንያት ይኖረዋል ላይ ነው፣ ተረዳኝ። ግን ትምህርት ላይ ምናምን እኔ አላውቅም፣ ምክንያቱም ትምህርት ላይ አልነበርኩ እኔ እንትን ላይ ነበርኩ፣ ሀዘን ላይ ነበርኩ ምናምን ነገር። ከዛ ወንድሜ ትምህርት ጀምሮ ነበር በእርግጥ እና ስለዚህ ነገር ጠይቄው አላውቅም። ግን አይኑ መገመት አይከብደኝም። እንደ ተማሪ ጋር ተግባብቶ ይማራል አይማርም ያልጅ ምን አይነት ስነ ምግባር ይኖረዋል፣ ጦርነት ላይ ምን አይነት እንትን ያየው ነገር አለ፣ ሜንታሊ ኖርማል እንደ ማንኛውም ልጅ እንደማይማር እርግጠኛ ነኝ። ግን ያው ትምህርት ላይ አልነበርኩም እንዳልኩ ምናምን ያን እንዳቃልችልም እኔ ከስነ ልቦና አንጻር ካየሽው በጣም ከባድ ጭንቀት ነበር፣ ስትረስ ነበረ። አንድ ሰው ላይ አይደለም። ቅድም እንዳልሽው አንዳንድ ጊዜ እንደውም አንደኛውን የወጣ ሰው ይሻላል። እዛ ደግሞ የቀረ ቤተሰቡን የሚያስታምም ማብላት ያለበት ሰው፣ ከዛ ያንን ማድረግ ደግሞ ሲያቅተው የሚመጡ ጭንቀቶች ምናምን ይኖራሉ። ያኔ እንዴት ነው መሰለ እንዳልኩ በቃ ጦርነቱ ላይ አካባቢ ያለ ማንኛውም ከተማ ውስጥ ያለ ወጣት በጣም የተጎዳ ነው። እኔ አዲስ አበባ ስመጣ ለምሳሌ ሰው ጋር መግባባት ከብዶኝ ነበር፣ ጭምቱኝ ነበር። ይሄ በጣም ይሄ የሚሳቅበት የሚጫወትበት ቦታ ላይ ሲሆን አኮርፍ ነበር፣ ተረዳኸኝ? ምክንያቱም ያኔ በጦርነቱ ሰዓት ለቅሶ ነው፣ ሁሌ ለቅሶ ነው፣ ሁሌ የምታየው ጭንቀት ነው፣ የምታወራው ጭንቀት ነው፣ የምታየው ጭር ያለ ከተማ፣ የሚያስፈራ ከተማ ምናምን ነው እና በጣም ጭምት ነው የምትሆነው። ወንድሜ እንደዛ ከብዶት ነበር። እስቲ ሂጄ መምህራኖችን አናግሬ ምናምን ነው ተረዳኝ። የሆነ በቃ ከእንደዚህ ቦታ ነው የመጣ ነው የሚከብደው፣ ጎበዝ ተማሪም ስለሆነ የሚከብደው ነገር ካለ አገዙት ምናምን ብዬ ነው። እዛ ያለ ወጣት አሁን ላይ ኪሳራ ላይ ነው ማለት ይሄ በጣም የት ይደርሳል ምናምን ያልከው ወጣት አሁን ላይ ምንም ነው። ብሰራም የሆነ ንብረት ባፈራም የሆነ ጦርነት መጥቶ ያወድመኛል ብሎ ነው የሚያስቡት ምናምን ነገር። እንዳልከኝ ደግሞ ትምህርት ላይ ምናምን ያለው ነገር ደግሞ ምንድን ነው የሆነ ሰዓት የሆነ ወከባ ሲፈጠር ይዘጋል፣ የሆነ ሰዓት ይከፈታል። ከዛ ተማሪዎቹ ምን ጀመሩ? እኔ አሁን ወንድሞቼ ምናምን እዛሉ ታቆማለህ። በቃ የትምህርት ብለህ መጨነቅ፣ ውጤቱ ብለህ መጨነቅ ታቆምና ኖርማል ነው በቃ ኢንተርኔት ነው። ያ አሁን ላይ ኢንተርኔት ማየት ምናምን ነው። ሞር ደግሞ ምናልባት ጥሩ ቤተሰብ ያላቸው ከሆኑ ቤት ውስጥ ቋንቋ እንዲማሩ ምናምን ያደርጓቸዋል ምናምን። ኢቨን ትምህርት አለ ግን የለም። ያው የሆነ ሰዓት ይዘጋል፣ የሆነ ሰዓት ይከፈታል ምናምን ነው እና እንደዛ ነው። እሺ ቤቲ፣ እስቲ ከያዝሻቸው ከጻፍሻቸው ነገሮች መወያየት እንችላለን። እሺ አንደኛ ዓመት ነው እናቴ። አንደኛ ዓመት እንዳልኩ አላመንኩም። እስከ ብዙ ታይም አልተቀበልነውም።
አክስቴም አልተቀበለችውም መሞቷን ማለት ነው። አላመን ምናምን ነበር እና በዛን ታይም 1ኛ ዓመቷ ሆነ። እዛው እያላችሁ ማለት እዛ ነበረን። እሱ 1ኛ ዓመት ሲሞላት እዛ ነበረን እና አመት ሆናት አመቷ ተባልኩ ማለት ነው። የሆነ ሰዓት ላይ ፈጣሪ ያጽናሽ ምናምን ሲባል ራሱ የምናደድበት ሰዓት ነበረ። በቃ አላምንም እልህ ይዘኝ ነበር ምናምን ነገር እና ከዛ ያው አመታቷ ነው ምናምን ሲሉኝ የጻፍኩት ግጥም ነው። እሺ እማ ከኔ ከተለየሽ አይንሽን ካየሁኝ ቀናቱን አስልተው አመት ሆነሽ አሉኝ። ለእኔ ለልጅሽ ግን አሁንም እዚህ ነሽ። ጨዋነት የካበው የደም ገንቦ ገጽሽ፣ ጀንበር የሚያስንቁ ጻዳ ጥርሶችሽ፣ አለ ይታየኛል የቁልምጫ ጥሪሽ። ለእኔ ለልጅሽ ግን የቁልምጫ ጥሪሽ ዛሬም ይታየኛል። ሁሌ ከኔ ጋር ነሽ ድባብሽ ከቦኛል እና መኖሬ እስኪ በቃ እስከ ዓለም ዘመኔ ሞትሽን ገድየው እኖራለሁ እኔ ይላል እና ምናልባት አሁን እንደዚህ ሳወራ ኢማጂን ታረጓለህ በአንተ ልክ ነገሮች የነበሩትን ነገሮች ምናምን፣ ግን የኖረው ያውቀዋል። በጣም ከባድ ነው ማለት የጦር ድምፅ ስልል አንተ ኖርማል ነው፣ ያ የጦር ድምፅ ግን ጆሮ ላይ ያስተጋባል። እስቲ ላውን ስነግርህ እና ምናልባት ፈጣሪ ካለ የሆነ ሰዓት ፈጣሪ በህይወት ካቆየኝ ምናምን የእናቴን የነበረውን በጦርነት የነበረው ሞመንት ምናምን ዶክመንተሪ አድርጌ ፊልም አደርገዋለሁ ብዬ አስባለሁ፣ ፈጣሪ ከረዳኝ ማለት ነው። ምክንያቱም እንዳልኩት ነው በቃ ግጥሙ ይሄ ሞት እንድትገለው ፈልጋለሁ እናቴ ገባ ለሌላ ለወደፊት ለምንወልዳቸው ልጆች ትምህርት እንዲሆን ስለምፈልግ ፈጣሪ ከረዳኝ ምናልባት አንድ ቀን እንደዛ አደርጋለሁ ብዬ አስባለሁ። ሞትሽን ገድየው እኖራለሁ እኔ በጣም ጥሩ ቃል ነው። በጣም አሪፍ ቃል ነው የመረጥሽው እና ምን ማለት ነው እንደዛ ስትይ? እንደዛ ያልኩበት ምክንያት ማለት እንዳልኩ ነው ማጣት በሌለብን ሰዓት ነው እናቴን ያጣናት። በጣም በቀላል ነገር ነው ገባ ኦክሲጅን ነው፣ ሌላ ከባድ ሕክምና አልነበረ የሚያስፈልጋት እና ያጣናት በጦርነት ነው። ተረዳኸኝ? ነገ ወዲያ ጦርነት ከመጣ ሌላ እናት ትሞታለች። ሶ ሌላ እናት ሌላ ልጅ አባት ምናምን እንዳይሞቱ በማድረግ በማስተማር እኔ ሞቷን እቀለዋለሁ። ተረዳኸኝ? ትምህርት በመስጠት ጦርነት መጥፎ እንደሆነ ምናምን በማድረግ እንዳልኩ ደግሞ በቃ ይሄ ለራሴ የገባሁት ቃል ነው። ይሄንን አሁን ሳወራው ማውራት አልችልም እንጂ በጣም ከባድ ታይም ነበረ። በደንብ ላላብራራል እችላለሁ፣ ግን እያንዳንዱ የሆነ ማረሳውን ንገረህ በዚህ አጋጣሚ እና ሆስፒታል ውስጥ ታማሚዎች ነበሩ። እናቴ በጣም እምነት ያላት ሰው ናት፣ ለፈጣሪ በጣም ቅርብ ናት። የሆነ ነገር ስታወራ ስላሴ ያውቃል ነው የምትልህ እና ከዛ የሆስፒታል ታማሚዎች ነበሩ እንዳልኩ ወባ ታሞ የነበረውም ሰው ምናምን ነበረ፣ ሚስቱ ነበረች ምናምን ልጆቹ ነበሩ፣ እኛም ነበር እና ማርያም ቀን ነበረ እና ዛሬ ማርያም ቀን ነው አጋጣሚ እና ጨነቃት። ታያቸዋለች ምናምን ታማለች እሷ። እኛ አሁን እዚህ ያለነው ሁላችን ያለን ብቸኛ ተስፋ ፈጣሪ ብቻ ነው አለች እና ሂዱና ሳር ዳቦ ሻማ ምናምን ገዝታችሁ ነው አለችን ማለት ነው። ከዛ ያን የነበረው ይሄ ጭር ያለ የታመሙት ሰዎች ህመም ማቃሰት ምናምን ነበር ያጨንቃል እና ሂድን ሳር ገዛን ዳቦ ምናምን ጋገርን ምናምን ነገር ከዛ ይዘን መጣን። ጠዋት ነው የነገረችን። አይ ቲንክ 11 ሰዓት ምናምን መጣን ምናምን። ከዛ ነብስ አባቴን ጥሩታለች መጣ። እዛው ኢየሱስ ቤተክርስቲያን ቀርበ ነበረ። ከዛ ባርኩልንና ስጡን ጸሎት አድርጉልንና መለቻቸው ማለት ነው እና ምንም እንዳትፈሩ ያው ድንግል ማርያም አሁን ሻማ ቆርሰናል ዳቦ በልተናል ተሳሉና እንድናለን ሕክምና እኮ አይደለም ያድነው አለቻቸው። እንደዚህ አይነት ሰው ናት ማዘር ማለት በጣም በጨነቃ ጊዜ ተስፋ ማትቆርጥ ሰው ናት። ኢቭን ስትሞት ራሱ የሚገርም ከ5 ደቂቃ ምናምን በፊት ቁጭ ላይ ተጫውተሽ ነው የሞተችው እና በቃ የሆነ ይሄንን ማሳየት ፈልጋለሁ እኔ። ተረዳኸኝ? ይሄ የሆነ የነበራትን ነገር የነበራትን ባህሪ ከአክስቴ ጋር የነበራት ፍቅር አክስቴ ለኛ የከፈለችውን መስዋዕትነት ሁሉም ቤተሰብ ላይ የሆነ ሰው መስዋዕት ሆኗል። በመሞት ብቻ ሳይሆን የሆነ ሉዝ ያደረገው ነገር አለ ህይወት ውስጥ ትቶ የመጣው እንዳልኩ አክስቴ ፕሮቴስታንት ነው እኛ ጋር መጣ ራዝማ ምናምን በጣም ተበላሽቶባት ነበረ እና ያን ማሳየት ፈልጋለሁ፣ ለሰው ማሳየት ፈልጋለሁ ጦርነት ምን ያክል ከባድ እንደሆነ ምናምን እና ሞትሽን ቀብሬ እኖራለሁ ማለቴ በቃ በጥሩ መልኩ የእሷን ስም እያነሳው የጦርነትን መጥፎ ነገር እያወገዝኩኝ ሜቢ እንዳልኩ ደግሞ ዶክመንተሪ ከሰራው ደግሞ ያኔ ሞቷን እገለዋለሁ ብዬ አስባለሁ። በዚህ አጋጣሚ እናቴ ወርቅ አለም ጸጋይ ትባላለች። አክስትሽ አሁን አዲስ አበባ ነች? አይ አሁን ውጭ ነች። አዎ ፕሮሰሱ ተሳካላት? አዎ በቅርብ ጊዜ ተሳካላት። ማለት መሄድ ካለባት ታይም በጣም ብዙ አመት አባክናለች
በዚህ ምክንያት ማለት ነው በጦርነቱ። ግን ያው እግዚአብሔር ይመስገን ደግሞ። እሺ ቀረምቲው ሀሳብ አለ ኤኒቲንግ የምትጨምሪው ነገር እኔ ያላነሳሁት? ምንም የለም። በጣም አመሰግናለሁ አንተ ለምታደርገው ነገር። ማለት ቀላል ነገር አይደለም። ገባ? ይሄ ነገር እኔ እዚህ ቁጭ ብዬ ሳወራ እርግጠኛ ነኝ የሚማሩ ወጣቶች አሉ፣ መማር የሚፈልግ ምናልባት ከንግግሬም ልክ ላልሆን እችላለሁ ምናምን። ምክንያቱም አንድ ተራ ወጣት ነኝ እኔ አይዶን አላውቅም። ግን እኔ እዚህ ስመጣ አላማዬ ምንድን ነው? ወንድሜ ያለ ታናሽ ወንድሜ ስልህ ኢቭን ማንም ከኢትዮጵያ የሆነ ሰው ወንድም ነው እና እህት ወንድሞቼ እንዲማሩ ነው። ተረዳኸኝ? እዚህ መጥቼ የማወራው ነገ ጠዋት እኛ ባለፍንበት መንገድ ማንም እንዳያልፍ ነው። እኛ ያባከነው 3 እና 4 ዓመት ማንም እንዳያባክነው፣ ልጆቻችን በጥሩ መልኩ ወደፊት እንዲያድጉ፣ ትግራይም ሰላም እንዲሆን፣ የትም አማራ አካባቢም ጦርነት ያለበት ሰላም እንዲሆን ነው። እና አንተንም በጣም አመሰግናለሁ። ምክንያቱም እኔ እዚህ ቁጭ ብዬ ሳወራ 10ም 5ም የሚማር ወጣት አለ እና ለምታደርገው ነገር በጣም አመሰግናለሁ ልልህ እፈልጋለሁ። እንግዲህ ውድ ተመልካቾቻችን ከቤተልሔም ጋር ያደረግነው ቆይታ ይህንን ይመስል ነበረ። ጦርነት ዛሬም በተወሰነ አካባቢዎች ላይ አለ የሚባል ነገር አለ፣ ድምፅ ይሰማል፣ ብዙ ዋጋ ተከፍሏል። ከዚህ በኋላ ብዙ ዋጋም እንዲከፈል እኛ ለምሳሌ በእኔ እድሜ ያሉ ልጆች የሞቱ አሉ፣ አካላቸውን ያጡ አሉ፣ ህልማቸውን መኖር የሚፈልጉ አሉ። እነዛ ልጆች ብዙ ነገር ጎሎባቸዋል እና እንደ አንድ ኢትዮጵያዊ ወይንም እንደ አንድ ወጣት እነዚህ ነገሮች ቢቀሩልን፣ ህልማችንን ብንኖር፣ መታገዝ ያለበትን ማገዝ ብንችል ጥሩ ነው ብለን እናስባለን። እንደ ዶቃ ቲም ሀሳብ አስተያየቶቻችሁን ከታች እንጠብቃለን። ሰላም።